ኢየሱስ ጌታ ነው። ጌታ ጌታ ነው። ሰላም ሰላም ብያለሁ። የገባው ነው ፌስቡክ ላይ ገባው ማለት ነው። ፌስቡክ ላይ ያድናል ኢየሱስ እና ጸጋ ይብዛላችሁ። አይ ቲንክ ሁለት ክፍል ነኝ ያለው ትሬዶ ላይ ያለውና እና ጌታ ኢየሱስ ጌታ ነው። ሰላም ብያለሁ። ሰላም ሰላም በአለም ዙሪያ ጌታ ሰላም ጸጋ። አይ ቲንክ ዛሬ ክፍል ሁለት ነው የምንማረው ስለ ልብ 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 መሰረት ነው። ልብ ማለት ነው ወይም ራሱ ለተፈጥሮ ህይወታችሁ ራሱ ልባችሁ መሰረት ነው። እንዳለ እኮ ቀስ እንዴት ነው ልባችሁ እንደምን ልበለው በቃ ሰርኩሌት ብለድ እንዲንቀሳቀስ የሚያደርግ እሱ ነው። በቃ ሰርኩሌት የሚያደርግ ማለት ነው። ግን እሱ ከደከመ ልብ ድካም ነው ይባላል እና ሀርት አታክ ይባላል ደግሞ እዚያ ጋር እና ግን ኢየሱስ ጌታ ነው። አሜን። እሱንም ኢየሱስ ይፈውሳል። አሜን። ጌታ የመጣ ወገኖች ልባቸው ቆሰለውን ሊፈውስ ነው እና ይፈውስ ይሻል። በቃ እግዚአብሔር እሱ ነው ፈዋሽ፣ የሚፈውስ እሱ ብቻ። ልባችሁን እሱ ካልፈወሰ ነው ሌላ ማንም እና እንደውም አንዳንድ በቁስል ላይ ቁስል ነው የሚትዛላችሁ። ኢዮብ በቁስል ላይ ቁስል እነስላችኋል። ኢዮብ እንደዛ ልብ ቆስሎ ማለት ነው። ሐናስ ንፍኒት እንደዛ ስታበሳጫት ማለት ነው። ልባና ኤሊ እንኳን ፓስተሩ ላያውቃችሁ ይችላል፣ ሰው ላያውቅ ይችላል፣ ግን እግዚአብሔር ያውቃል ማለት ነው። ስለዚህ ዛሬ ክፍል ሁለት ነው የምንማረው። ከቻላችሁ ሰዎች አስገቡ። ናቲንክ እግዚአብሔርም ይነካቸዋል። በፍጹም ልቤ ነው የማምነው። ምክንያቱም ትልቅ መሰረት ነው ልብ ብያቸዋለሁ። ስለዚህ አጭር ጸሎት ልጸልይ። እግዚአብሔር ባለፈው ነገርኳቸው አይደለ? መዝሙር 3 ላይ 3 ቁጥር እንትን ላይ ነገርኳቸው አይደለ? እተኛለሁ አንቀላፋለሁ አለ። ለሱ እርዳታ ካንቀላፋው ተነሳዋል። እሱ ረድቶ ማለት ነው። ስለዚህ ሁሉ የሱ እርዳታ ያስፈልገናል ማለት ነው። እንዲረዳው የሚፈውስ እሱ ነው። እውነተኛ ፈዋስ ጆሆቫ ሻሎም ነው። ጆሆቫ ራፋ እሱ ነው። ጆሆቫ ሻሎም እግዚአብሔር ሰላሜ ነው። ስለዚህ በኢየሱስ ክርስቶስ ስም አባት ሆይ ይህን ቀን ደግሞ ስለሰጠን እናመሰግናለን። ዛሬም በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ አንተ መድኃኒት ሆነኛልና አመሰግናለሁ ይላል። ዛሬም ልባቸው የቆሰለው ትፈውሳለህ። ይህን ትምህርት ሲያገኙ በተለያየ በትዳር ኬስ፣ በልጅ ኬስ፣ በተለያየ ጌታ እግዚአብሔር በፋሚሊ ኬስ፣ እግዚአብሔር በጓደኛ ኬስ፣ በማንኛውም ኬስ ልቡ የቆሰለ በኢየሱስ ክርስቶስ በጠላት በጌታ በኢየሱስ ስም ልባቸው የቆሰለውን ትፈውሳለህ ተብሎ ተጽፏል። ዛሬም ልባቸው የተቆሰለ የተፈወሰ ይሁን። ዛሬም በኢየሱስ ስም በዚህ ፌስቡክ ላይ ያለ ፌክ ኒውስ የተደፈነ ይሁን። እግዚአብሔር ስለ አሜሪካም ስለ ኢራን ስለ ሁሉ ስለ ምድራችን ሁሉ እናመሰግናለን። በጌታ በኢየሱስ ስም አንተ ብቻ ጦርነትን ትሽራለህ፣ ቀስትን ትሰብራለህ። በኢየሱስ ሁሉ ላንተ አሳልፈን ሰጠን። በአንዳች አትጨነቁ ብለሃል። በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ብለሃል። በጌታ በኢየሱስ ክርስቶስ ስም በጸሎት በምልጃ ከምስጋና ጋር ልመናችን በእርሱ ፊት አቅርቡ ነው። በኢየሱስ ስም እናመሰግናለን። ዛሬም ይሄ ትምህርት ጌታ የሚያገኝ አንድ ቃል በኢየሱስ ስም ይፈውሳል። ያቺ ጌታ ሰማርያ ሴት 5 ባል አብሯትም ያለ ባል ልቧ ቆስሎ በጠራራ ሰዓት እግዚአብሔር አባቶ የምትቀዳ ተደብቃ ማለት ዛሬ በኢየሱስ ክርስቶስ ስም ፈውስ ወደ ውስጣቸው ይግባ። እግዚአብሔር እናመሰግናለን። ከፍ ቀበል እኔም እንዳስተምር ጸጋ ይርዳኝ በኢየሱስ ስም አሜን። አጭር ጸሎት ማለት ነው፣ ባፕቲስት ጸሎት። ታንኪዩ እናመሰግናለን። ትዝ ይላችኋል ሐና ልብ በእግዚአብሔር ጸናለች። ምን መስራት የተጎዳቻለች ንፍኒን ስታበሳጫት ማለት ነው። ንፍኒን ማለት እንግዲህ ንፍኒን ህግን ነው የምትወክለው። ሐና ጸጋ ነች። አንዳንዴ ሳናውቅ ጸጋን እናክፋፋለን ማለት ነው። ግን እግዚአብሔር መስላችኋል ኤሊ እንኳን መቼ አወቃት? ልቧን አልፈወሰም እግዚአብሔር? ምን አልዘመረች? ልቤ በእግዚአብሔር ጸና አፌም በጠላቶች ላይ ተከፈተ አላለችም? ሲዲዋን አልገዛችሁም? እኔ መዝሙር አውጥታ ሐና ማለት ነው አልገዛችሁ? እኔ ጋር አለ ያና መዝሙር ማለት ነው። በማዳን ደስ ይለኛል፣ አትተባይ፣ በኩራት አትናገሩ አለች። አትኩሩ፣ ኩራት ምናምን አውጧለች። መካኒቷ ብዙ ወልዳለች፣ ብዙ ምትወልድ ደከመች። ይሁን ለልቧ ምን መስላል? ልቧ ቆስሎ ማለት ነው። በጎና ያለች ስታበሳጫ፣ ዛሬ ከሩቅ አይደለም ከቅርብ ነው የሚያበሳጭ ልብን የሚያቆስል። ኢዮብ ትዝ አላችሁ? 7 ቀን ሲሙሙ ብለው ጾም ጸሎት አብረው እንደገና በቁስል ላይ ቁስል በሱ ላይ ጨምሩ ማለት ነው። ግን እግዚአብሔር መጥቶ አልፈወሰው እና አይፈውስም? እግዚአብሔር ይፈውሳል። ስለዚህ ዛሬ ስለ ልብ ክፍል 2 ነው ማስተምረው። በጣም አንድ ቃል ላንብብላችሁ ቶሎ እንዳይረዝም። ማለትም አሁን ያለነው የመጨረሻው ዘመን
በቃ አስጨናቂ ዘመን እየሆነ እያየ ምድራችን ላይ እንደው አንዳንዴ ስታስቡ መንግስት የለም እንዴት ላላችሁ እየተሰራ ያለው ስራ ማለት ነው። በጣም እነዚህ ጋዜጠኞች እየፈለፈሉ የሚመጡት ማለት ነው። የሚያሳዝን ኩላሊት የሚሸት እናቱን ሴክስ የሚያደርግ እህቱን ሴክስ የሚያደርግ በጣም የሚያሳዝን ዘመን በጣም እየሆነ ያለው አመፅ። በእርግጥ አመፀኛው ወደፊት ያምፅ ነው። እሱ የምርጫ ጉዳይ ነው። አመፅ ችግር የለም። አመፅ ግን እኮ ዋጋ ይከፍላል። የሚከፍሉት ዋጋ ቀላል መሰላችሁ? ውርደቱ ያ ሴጣን ያዋርዳል። ሴጣን ወገኔ ተጠቅሞብህ ይተፋል። እግዚአብሔር ግን ተጠቅሞብሽ አይተፋሽም። ሴጣን ግን ቱ ነው የሚል በቃ ይተፋል። እና አሁን ያለነው አቲንክ ባለፈው ይቅርታ አቲንክ ጢሞቴዎስ ማለት ነው ቆሮንቶስ ብያቸዋለሁ ይቅርታ ሶስተኛ ላንብብላችሁና እሷ እየሆነ ያለው ነገር የሚያሳዝን እየሆነ ያለ አሁን ያለንበት ዘመን ላሳያችሁ። ከዚህ ውስጥ ካላችሁ 18 ችግር ነው። ከዚህ ውስጥ ካለን ጴንጤ እንድትወጣ ማለት ነው መውጣት አለ። ያንን አንብብና እዛ ውስጥ አለ ከዛ 18 ነገር አለ እዛ ውስጥ ካለ ውጣ መውጣት አለብህ። ያሳይሃል። አብሶ እንትን ላይ አንደኛ ጢሞቴዎስ ላንብብላችሁ። አንደኛ ጢሞቴዎስ ላይ አቲንክ ቶሎ ላንብብ ቶሎ ሳንትን እንዳልጨርስ ሰዓት እንትን እንዳለ ትምህርቴ ማለት ነው። ኦኬ ላንብብላችሁ። እንደዚህ ላይ ኦኬ አንደኛ ሁለተኛ ጢሞቴዎስ ምዕራፍ 3 ከ1 እስከ 8 ሁለተኛ ጢሞቴዎስ ከ1 3 ያንን አንብቡ እናንተ አንብቡ። ድንገት እኔ እንትን ካልኩ ማለት ነው እየሆነ ያለው ነገር በዚህ መጨረሻ ዘመን ማለት ነው እየሆነ ያለው ነገር ምንም እኮ ሰፈረ ቃሉ ነግሮናል እኮ። ሁለተኛ ጢሞቴዎስ ከ1 እንደዚህ ያለ መጀመሪያ ምን አለ? ነገር ግን እንደዚህ ነው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄን እወቃለሁ። የሚያስጨንቅ ዘመን ማለት ነው እንዲመጣ ይሄን እወቃለሁ። በጣም የሚያስገርማችሁ የመጀመሪያው ተመልከቱ። በጣም የሚያስገርም ላሳያችሁ። ኦኬ እንደዚህ ያለ ሰዎች ላብራቸው የሚያስጨንቅ ዘመን እንዲመጣ ይሄንን እወቅ። ኦኬ ሰዎች ራሳቸውን የሚወዱ ይሆናሉ። የመጀመሪያው ሰዎች ሰልፊሽ ይሆናሉ። አብሶ እዛ ሮሜ ምዕራፍ 15 ቁጥር 1 ላይ ብታነብ እናንተ ኃይለኞች ሌላውን ልንረዳ ልናስደስ ክርስቶስ ራሱን አላስደሰለም። ሰዎች ራሳቸውን የሚወዱ ይሆናል። አያችሁ ክርስቶስ መጥቶ ከኛ ለሌሎች እንድንኖር ነው የሚያደርገን። በቃ ሰልፊሽ ላይ በቃ ሰልፊሽ ለኔ ለቤቴ ለቤተሰቦቼ ለልጆቼ በቃ ለኔ ብቻ በቃ ሰልፊሽ ምናምን። አየህ ችግሩስ ነው ያለው ማለት ነው። መውጣት አለብህ ማለት ነው። ምን አለ መጀመሪያ ሰዎች ራሳቸውን የሚወዱ ይሆናል። ቀጥሎ ተመልከቱ። ሁለተኛ ደግሞ ገንዘብን የሚወዱ ይሆናል። ገንዘብ እውር ያደርጋል። ገንዘብ በጣም እኮ የሚያሳዝን ኢትዮጵያ ውስጥ እየሆነ ያለው በጣም የሚያሳዝን ያብሶ ይሄ የውርስ ጉዳይ ስንቱን እያጋደለ በጣም የሚያሳዝን ነው ታሪክ። አንዷ ወንድሟ ውርስ አብሮ እንዳውስ ጎረምሳ ቀጥራ ወንድሟን አስደብድባ ምላሱን ሁሉ አስቆርጣ ማለት ነው። መጨረሻ በቃ ቤቱን ሁሉ ሸጣ ልትወጣ ወደ ለንደን ልትወጣ ስትል ተያዘች። በንጋታው ልትሄድ ተያዘች። ወንድ ማለት ነው ያለው ችግር ማለት ይሄ ሁሉ ምንድነው? ገንዘብ እየወደድክ አየህ። እዛ ዕብራውያን ምዕራፍ 13 ቁጥር 5 ላይ አካሄድ ገንዘብ ያለ መውደድ ይሆናል። ያለ ይብቃል አልተውም ከቶ ብሏል። እንደገና ደግሞ ገንዘብ መውደድ የክፋት ሁሉ ስር ምንጭ ነው አለ። እዛ አንደኛ ጢሞቴዎስ 6:10 ገንዘብ የሚወዱ በቃ ለገንዘብ ብቻ የሚኖሩ ገንዘብ እውር ያደርጋል። በቃ እውር ታውቃለህ፣ እውር ያደርጋል። ሰው ለሁለት ጌቶች መገዛት አይችልም ማለት። ሁለተኛ ምን አለ? ገንዘብ የሚወዱ ይሆናል። ሶስተኛ ትምክህተኞች። ትምክህት ዝም ብሎ ትምክህት ምናምን ትምክህት ምናምን እንዲህ ነኝ አማራ ነኝ ትግሬ ነኝ ምናምን ኦሮሞ ነኝ የሌለው ዝም ብሎ ዜሮ እኮ ነው ዜሮ ምናምን ትምክህቱስ። አራተኛ ትዕቢተኞች። ትዕቢት በቃ እግዚአብሔር ትዕቢተኞችን ይቃወማል። ለቱታን መጸጋመ ትዕቢት በቃ ዝም ብለህ በቃ ያወቀ ይመስለዋል ሳያውቅ በቃ እንዴት ነው እኔ እበልጣለሁ ምናምን ከገለ። ኧረ ተው እግዚአብሔር ቃል እንደዛ ያስተምርም። አንተ ዝቅ ልትል ክርስቶስ ይመስላል ከሁሉ ይበልጣል እንዴ? ዝቅ ብሎ መጥቶ እግር ያጠበ ምን ይመስላል? ትዕቢት በቃ በትዕቢት መነፋት ምናምን
በቃ ትዕቢት ምናምን ያውቃሉ። እኔ ብዙ ሰዓት ነው የምጸልየው ምናምን ምናምን። ሰይጣን እንዳታርግ የወደቀው በትዕቢቱ ነው። እኔ ሲል ትዕቢት ምን ይላል መሰለህ? እኔ ማለት ይጀምራል። እኔ ነኝ አዋቂ፣ ሌላው አያውቅም ምናምን። አረ ያወቀ እንዳላወቀ የሆነ ምን እግዚአብሔር ቃል ተው፣ ግድ የለም ተው። የጸጋ እንደዚህ አያስተምርሽም ጸጋ ምናምን። ትዕቢተኛ አምስተኛ ላሳይ። በጣም 18 ቶሎ እንጨርስ ማለት ነው። ትዕቢተኛ አምስተኛ ተሳዳቢዎች፣ የሚሳደቡ በቃ ስድብ የሚወዱ አፋቸው ላይ ስድብ የሞላ ሚራገም መንግስት የሚሳደብ ልጆቹን የሚሳደብ ሚስቱን የሚሳደብ ተሳዳቢ ምናምን። በመጨረሻ የሚያስተርፍ ይሄኛው ስንተኛ ነው ያልኳችሁ? አምስተኛ ተሳዳቢ። ስድስተኛ ልንገራችሁ፣ በጣም ላሳያችሁ። ስድስተኛ ለወላጆቻቸው የማይታዘዙ። በቃ ይሄ እኮ ነው እየሆነ ያለው። በጣም እኮ የሚያሳዝን እናቱን እህቱን ሬፕ ሴክስ የሚያደርግ እናቱን በጣም እኮ የሚያሳዝን እኮ ነው። ለወላጆች የሚገል ለሀብት ብሎ ማለት ነው። አብሶ እዛ ኤፌሶን ምዕራፍ 6 አላነበብክም? ልጆቹ ለቤተሰቦቻችሁ ደረጃ ተገዙ ነው የሚሉት። ሁለት ቤኔፊት ታጣል። አንደኛ በምድር መልካም ይሆንልሃል፣ ሌላ ደግሞ ረጅም ዕድሜ። ይህንን ታጣል ማለት የመጀመሪያ ትእዛዝ ይላል። ለወላጆቻችሁ የማይታዘዝ ግን ልንገር አንድ ነገር እነግርሃለሁ፣ በዘመን እንዳትረሳ። እዛ ውስጥ ሆነ ያልፍልኛል ብለህ እንዳትጠብቅ። እዛ ውስጥ ሆነሽ ያልፍልኛል የትም ሀገር ብትሄጂ መከናወን የለም፣ አትከናወን። አየህ አብርሃም ይስሐቅን ባረከው ነው የሚለው። እናቴ ባርካኛለች በጣም። ለዚህ ነው መቃብሯን እኮ ዩቲዩብ ላይ ሰቀልኩላችሁ። ስለምወዳት ምን ታመጣለህ? ስለምወዳት እናቴን ማለት ነው። ሁሉ መለቀላችሁ አንዳንዴ ማለት ነው። በጣም ሁሌ መወዳት ማለት ባርካኝ ሁሌ እንደባረከችኝ እናቴ። አየህ ለወላጅ የማትታዘዝ ከሆነ ያልፍልኛል ብለሽ አብሶ ጴንጤ ውስጥ ሆነ ችግሩ ስን ያልነው ምንም ብትታገል አያልፍልም። ፍሬ ማፍራት አትችል፣ ተዘግቶባል፣ ብሎክ አድርጋል፣ ዘጋ ማለት ነው። ምድራችን ላይ ያለው ከልብ ልንገር አንዳንድ መንግስት አለ ትላለህ። የሚያሳዝን እኮ እየሆነ ያለው ማለት ነው። እርግጥ እግዚአብሔር ይመስገን እነዚህ ጋዜጠኞች እግዚአብሔር ይባርካቸው፣ ጸልዩላቸው። የስንትን ባያበሱ ነው። ጴንጤ አንዳንዴ ሲተኛ ማለት ምን ልበል ታዲያ። ሰባተኛ የማያመሰግኑ ምስጋና የላቸው። በቃ ብታረግለት አያመሰግንም፣ ምስጋና የለውም። በቃ ምንም ብታረግለት አያመሰግንም። በእርግጥ በሚያመሰግኑ ፊት ትፈተናለህ እግዚአብሔር ቃል። ሰው በቃ ምስጋና የለው፣ ዝም ብሎ የሚያጉረመር ምንም እርካታ የሌለው። ስምንተኛ ቅድስና የሌላቸው። በቃ በጣም የሚያሳዝን። በቃ ከቅድስና ህይወት ወጥተዋል ማለት ነው። በቃ መቀደስ ማለት አልተለየም ማለት ነው። በቃ ያልተለዩ ማለት ነው። አብሶ አንዳንድ ጴንጤ ለዚህ ነው እኮ ስለ አእምሮ ያስተማርኩ ይህን ዓለም አትምሰላል። አንዳንድ ጴንጤ ሳታውቅ እንደ ዓለም ንግግር እንደ ዓለም የምታወራው እንደ ዓለም ጓደኝነት ጓደኛ ማን ማድረግ እንዳለብህ ማወቅ አለብህ። ምን አይነት ሰው ነው ጓደኛ ያረከው? ከማያምን ጋር ብሏል። ምን ነካ ምን በጣም ይሄ በጣም very important። በቃ ቅድስና ታጣለህ። ቅድስና ከሌለ አክቹአሊ እንዳትረሳ ብሉይ ኪዳንና የአዲስ ኪዳን አንድ አይነት አይደለም። ብሉይ ኪዳን አድርገህ ነው የምትቀደሰው። አሁን ግን አምነህ ነው ዓለም ሳይፈጠር ቅዱስና ኖር የሌለ በፍቅር ብቻ መረጠናል። ከጨለማ ወደሚደነቅ ብርሃን ያወጣን ቅዱስ አድርጎናል። ይሄ ቅድስና የለህም። ትወጣት አልተለየህም። ንግግር አይለይ፣ ጨዋታ አይለይ፣ የምትናገረው አይለይ። ከቅድስና ወጥተሃል። በቃ ቅድስና የሌለም ስንተኛ ነው? ስምንተኛ ቅድስ። ሰባተኛ ፍቅር የሌላቸው። በቃ ፍቅር የለም። ፍቅር ትቀዘቅዛለች አለ አይደለም? አመፅ ሲበዛ ማለት ነው። ሐሰተኛ ነቢያት ሲበዙ በቃ እንዴት ነው እየተመረጡት ከሚያስቱ ድንቅ ታምራት ያደርጋል ማለት። ፍቅር ትቀዘቅዛለች። ፍቅር ወሬ ተሰጥቷል እንጂ ይህንን ሁሉ ታጣለ ማለት ነው። ፍቅር ታጣለ ማለት ነው። ስንት? አስረኛ ደግሞ በጣም ላሳያችሁ። ኦኬ እርቅን የማይወዱ። በቃ እርቅ የማይወዱ ታረቁ ሲባሉ የማይወዱ ማለት ነው። እርቅን የማትወድ ከሆነ ይሄ በቃ የመጨረሻ ከዚህ ውስጥ ካላችሁ ቼክ አርግና ጴንጤው ቼክ አርግና መመለስ አለብህ። እርቅን የማይወዱ በቃ እሷን እንዴት እንዲያርገኝ ምናምን እንዲህ የተደረገልን አላወቅም ማለት ነው። እግዚአብሔር በክርስቶስ ይቅር እንዳለ አላወቅም ማለት ነው። እንዴት ይቅር እንዳታለሷ እንዲያርጋኝ እሷን እንዲያርጋኝ ምናምን ወይ ደግሞ ቀብር አልመጣች አባቴ ሞቶ ወይ ደግሞ ምናምን ሰምተኝ ብቻ ተናገሩ። ችግራችሁ ለይሄኛው
ሌላ ስንተኛ ነው ባክህ? ኦኬ ኦኬ 12ኛ ሐሜተኞች በቃ ማማት ሰው ማማት ሲወዱ በቃ ቁጭ ብሎ መቦጨቅ ምናምን የሰው ነገር ማማት ምናምን እግዚአብሔር ቃል እግዚአብሔር የሚፈሩ እርስ በርስ ተነጋገሩ ነው የሚለው እግዚአብሔር ሰማቸው ነው ትዝ አይልም እንደዛ ዘልቆ 12 ላይ ማርያም ሙሴን ስታማ እሱን ከሱኛ እኛ ላይ እግዚአብሔር አይጠቀም ምናምን ስትል እግዚአብሔር በለምጽ እንደመታት ወንድሟ ስታማ ማለት ነው ወንድሙን የሚያማ ህግን ያማል ይላል እግዚአብሔር ቃል በቃ ሐሜት ስለ ሰው መቦጨቅ ስለ ሰው ችግር ማውራት የራስህ ጉድፍ ሳታውጪ ካይድሽ ላይ ማለት ነው እሱ ማቴዎስ 7 ማንበብ ነው አይ ሐሜተኞች 12ኛ ቶሎ ተገሪ ራሳቸውን የማይገዙ በቃ የላቸውም ራስ መግዛት የለም ዝም ብሎ ነው የሚፈረጥጡት እነዚህ ያልተገራ ፈረስ ማለት ነው እግዚአብሔር ቃል እግዚአብሔር ትእዛዝ ጢሞቴዎስ ላይ 2 ጢሞቴዎስ ነገር ነው እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ የፍርሃት መንፈስ አልሰጠንም በቃ ራሳቸውን የማይገዙ ምንም መግዛት የማይችሉ የተለቀቁ ዝም ብሎ የሚነዱ ዝም ብሎ አቡራቸው የሚነዳቸው ምናምን በመንፈስ የማይመሩ አሁን የእግዚአብሔር ልጆች በመንፈስ ነው የት እንኳን ስትሄድ በመንፈስ ተመርተ ካልሄድክ ወይስ እያረክ ነው ጊዜህን ዝም ብለህ ጊዜሽን እያባከልሽ ነው እኔ የትም ቦታ ስሄድ ከልቤ መንፈስ ካልፈቀደልኝ ውስጥ አልሄድም በቃ ዝም ብለህ ውስጥ ታይምን ውስጥ ታደርጋለህ በመንፈስ አትመራም ራስን መግዛት የለም ቀጥሎ ሌላ በጣም የሚያስገርም ነገር ላይ 13ኛ ጨካኞች ናቸው እነዚህ ጨካኝ በቃ ጨካኝ ውስጥ ያሉ ምረት የለም የሚጨኩሩ ምናምን ጨካኝ ምናምን እንደ ሂትለር ምናምን ማለት ነው ጨካኝ ቀጥሎ በጣም የሚያስገርማቸው ላሳያችሁ ኦኬ በትዕቢት የተነፉ ብያቸዋለሁ ኦኬ ከእግዚአብሔር ይልቅ ተድላን የሚወዱ አለ በጣም የሚያሳዝን ከእግዚአብሔር ይልቅ ተድላን ይወዳሉ በቃ እግዚአብሔርን ሳያስቀድሙ ተድላን የሚወዱ በቃ ምቾት የሚፈልጉ የራሳቸው ነው በጣም ከልብ ነገር ጴንጦስም ታያለ ብዙ እንዳነ ችግር ታያለ ስላልተረዳ ነው ማስተዋል የለውም ማስተዋል ስለሌለው ነው አብሶ ለጴንጤ መጸለይ ያለብህ ማስተዋል እንዲሰጥ ነው ማስተዋል ለጌታ በነገር ሁሉ ማስተዋል ይስጣችሁ ይላል ማስተዋል ከሌለ ዝም ብለህ ትባክላለህ በቃ ከእግዚአብሔር ይልቅ ተድላን ይወዳሉ በቃ እግዚአብሔር የለም ማለት እነሱ የሚፈልጉት ተድላን ፌመስ ያይቻለ በአለም ላይ ነው ፌመስ ምናምን ጠንቋ ቤት እየሄዱ ፌመስ ምናምን ለመሆን ለመታው ታዋቂ ለመሆን ምናምን በቃ ዝና ምናምን ሾው ላይ ቀረበ ምናምን ሴፉ ሾው ላይ ቀረበ ምናምን እንደዛ አረ ውጣ እንደዛ ብሎ ነገር የለም ከእግዚአብሔር ይልቅ ተድላን የምትወድ ከሆነ ችግር ውስጥ ነው ያለው በጣም ቀይ መስመር ውስጥ ነው ያለው መውጣት አለበት ከእግዚአብሔር ምን አለ ኦኬ ከእግዚአብሔር ይልቅ ተድላን የሚወዱ ሌላ በጣም ላሳያችሁ ኦኬ ይቅርታ አድርጉልኝ ጨርሻለሁ ከእግዚአብሔር ይልቅ ተድላን መጨረሻ ላይ እንትን ላምብላችሁ ስንተኛው ነው የኛ ደግሞ ኦኬ ሌላ ላምብላችሁ ይቅርታ ከእግዚአብሔር ይልቅ ተድላን ይቅርታ ሌላ በጣም የሚያስገርማችሁ ቃል ላምብላችሁ የአምልኮ መልክ አላቸው እነዚህ ደም እንደዚህ አለ እነዚህ ለመጨረሻ የአምልኮ መልክ አላቸው ኃይሉ ግን ክደዋል የሚያመልኩ ነው የሚመስሉ የአምልኮ መልክ አላቸው ግን ኃይሉን ክደውታል አንተ ግን ከነዚህ ራቅ አለ የአምልኮ መልክ አላቸው የሚያስመልኩ ነው የሚመስሉ ግን ኃይሉን ክደውታል ማለት አንተ ግን ከነዚህ እንደውም በጣም በቃ እንደዚህ ደካማው ተምረው ያልደረሱ ሴቶችን እየገቡ የሚያታልሉ ማለት ነው አብሶ ዛንተ ላይ ምን ይላል ኦኬ እንደዚህ ላይ የአምልኮ መልክ አላቸው ነገር ግን ኃይሉን ክደዋል አለ አምልኮ መልክ አላቸው ልክ ትልቅ የአምልኮ እውነተኛ አምልኮ የሚያስመልኩ አንድ ቃል ላብላቸው ኦኬ ይቅርታ አሁን ከነዚህ ምን በላለ ራቅ አለ በቃ መራቅ አለብህ መጨረሻው ዘመን ይሄ ነው የሚያስጨንቅ ዘመን ከልብ ነገር እየሆነ ያለው ምድራችን ላይ የሚያስጨንቅ ነው የሚያሳዝን ነው እየተደረገ ያለው ኩላሊት በመሸጥ ሰው በቃ ዩኒቨርሲቲ ተማሪዎች ችግር አላቸው
ሱስ ምናምን እናቱንስ ሴክስ የሚያደርግ እህቱን ሴክስ ይሄ በቃ ምን መስላል? እናት ታልቅስ ትዘን። አብሶ ኢትዮጵያ ወጣት በብዛት ያለው ሱስ ውስጥ ያለው ከእናት ከአባቱ ጋር ችግር ያለው ከእናት ከአባቱ ጋር ችግር ያለው ስራ ጨርሶ ትምህርት አይከፈትለትም። ተዘግቶ ባላ ዘጋ እኮ አንተ እኮ ነው የዘጋው። እናት አባትን አክብር ነው የሚለው እግዚአብሔር ቃል። በመጀመሪያ መልካም ነገር እንዲሆንልህ እንደውም በብሉይ ኪዳን ትገደል ነበር፣ ህጉ ይገል ነበር። እናቱን የሚሰድብ እንደውም በጨለማ እኮ ይመላለሳል። እናቱን የሚሰድብ አብሶ ምሳሌ ነገር በጨለማ ይመላለስ የትንበል ጨለማ ውስጥ ነን። ስለዚህ የመጨረሻ ዘመን ይሄ ነው ያለ ነው። ይሄ ማወቅ አለብህ። እና የእግዚአብሔር ቃል ዛሬ የምንማረው ልብን እንድትጠብቅ ነው። ልባችሁን ካልጠበቃችሁ የህይወት መውጫ እዛ ላይ ነው ያለው። በቃ ልብ ከተስታ ትክክል ካልሆነ በቃ ጌታ ወደ ጌታ ስትመጣ መልሰላል አለ በኩል አይደለም። ምን አለ ባለፈው ነግሬያቸዋለሁ። ልባችሁ ስትሰጥ እስከ 36:25 ላይ ነግሬያለሁ። በጥሩ ውሃ እረጭባቸዋለሁ። ምን አለ ወደ ጌታ ስትመጣ እስከ ላይ አንብቤላለሁ አይደል 36 ከ25 እስከ 6 በጥሩ ውሃ ምን አደርግሃለሁ? እረጭሃለሁ አለ። ወደ ጌታ ስትመጣ ልብን ነው የሚነካው፣ ልብን ነው የሚቀይርልህ። አልኩህ እኮ ወንዱ ወደ ሴት ስትመጣ ልብን ነው የምትቀይርልህ፣ ሴቷም ወደ ልብ ትቀይርልሃለች። እንዳትረሳ። ልብ ስል ልባችሁ ሲናገር መንፈስ ነው የሚናገር፣ መንፈሳችሁን ነው የሚናገረው እንጂ የስጋ ልባችሁን አይደለም። አሁን ምን አለ? በንጹህ ውሃ አጠራቸዋለሁ። እናንተም ትጠራላችሁ። በጣም ከርኩሰታችሁ ሁሉ ከጣዖቶቻችሁ ሁሉ ትጠራላችሁ። አይገርም? ትጠራላችሁ። አዲስም ልብ እሰጣቸዋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። ድንጋዩን ልብ አውጥቼ የስጋን ልብ እሰጣቸዋለሁ፣ መንፈሴንም በውስጣችሁ አኖራለሁ። ወደ ጌታ ስትመጣ ድንጋዩን ልብ ያወጣና የስጋ ልብ ይሰጣል። ግን ኖ ካል ልብ ጣዖት ተሞልቷል ብያለሁ። ልብ ፍጥረታት ውስጡ ሞልተዋል። ውስጤ ሞላ። እነዚህ የሞሉት ደግሞ አይቀይሩም። መቀየር አይችሉማ። መብት አይችሉም። ችሎታ የላቸው፣ ኃይል የላቸው። መቀየር መልአክ ይቀይራል። መልአክ እኮ ፍጥረት ነው። ፍጥረታት የምትጠራው ጨርቆስ ይቀይራል። ሩፋኤል ምትል ይቀይራል? አይቀይርም። ፍጥረታቶች እንዴት ይችላል? መንፈስን አልክ በውስጥ አኖራለሁ አለ። መንፈስ ቅዱስ ካልቀየረ አትቀየርም። ድንጋዩን ልብ አውጥቼ ስጋ ልብ እሰጣለሁ። ድንጋዩን ልብ አውጥቼ እንደውም እንደገና አንድ ቃል ላንብብላችሁ ነው ትምህርት ልግባ። ሕዝቅኤል ምዕራፍ 11 ላይ ከ19 እስከ እነዚያ በትእዛዜ የሄዱ ዘንድ ፍርዴንም ይጠብቁ ዘንድ አንድ ልብ እሰጣቸዋለሁ፣ አዲስም መንፈስ እሰጣቸዋለሁ። በስጋቸውም ውስጥ ድንጋዩን ልብ አወጣለሁ አለ። አንድ መንፈስ እሰጣቸዋለሁ አለ እግዚአብሔር። እንደገና እግዚአብሔር ከቃል ኪዳን አድርጎ ልባችንን በቃ መለሰ ማለት ነው። ወደ ጌታ ስትመለስ፣ ወደ ጌታ ስትመጣ የሚቀይርልን ልብ ካልተቀየረ አትቀየርም። የሃይማኖት መልክ አለ። ይህ ህዝብ እኮ በከንፈሩ ያከብረኛል፣ በልቡ ከኔ ርቋል አለ። ልብ ግን ከሱ ርቋል። ልብ ከሱ ከራቀ ዝም ብለህ በከንፈሩ እያመለክ ያለው እግዚአብሔር ባለ አዲስ ልብ እሰጣቸዋለሁ፣ በትእዛዝ እንዴት አደርጋቸዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነሱም ህዝብ ይሆኑኛል። አሁን ዛሬ ቁጥር 2 ወደ ቁጥር 2 ፓስተር ተስፋዬ ግባ። ቶሎ በልታክ እንዳይረዝም፣ ብዙ እንዳይረዝም ቶሎ አስተምረን ፓስተር ተስፋዬ። ቁጥር 2 ላስተምራችሁ። ባለፈው ነግሬያቸዋለሁ አይደለ? አሁን እግዚአብሔር ይህን ሰጥቶኛል። ወደ ጌታ ስትመጣ ነው እንዳትረሳ። ወደ ኢየሱስ ስትመጡ የሚቀይረው ልባችሁን ነው፣ መልካችሁን አይደለም። ምናልባት ስትጠጣ ምናምን ያለው ሊኖር ይችላል፣ ገበጠ ምናምን። ግን ልብ ከተቀየረ ተቀይረሃል እንጂ ልብ ካልተለወጠ አልተለወጠ። ሃይማኖት አለ፣ የምትሰራው ስራ ግን አመጽ ነው። የምታረገው ነገር የለም አለ። እንዳትረሳ። አሁን ላንብብላችሁ እግዚአብሔር ቃል ምሳሌ ምዕራፍ ላይ 4:23 ላይ አጥብቀ ልብን ጠብቅ፣ የህይወት መውጫ በዛ ነው። ምንን ጠብቅ ነው ያለው? ልብህን ጠብቃል። አጥብቀ እኮ ነው ያለው። የህይወት መውጫ በዛ አለ። አየህ፣ የህይወት መውጫ በዛ አለ።
አሁን የትኛው ልብ ነው? ባልቀድም ነገር ወደ ጌታ ስትመጣ የሰጠው ልብ ማለት ነው። ልብን እኮ መለሰልህ። ድንጋዩን ልብ አውጥቶ የስጋ ልብ ሰጠህ እኮ። መንፈስን በውስጥ አኖረህ እኮ። አሁን መጠንቀቅ ያለብህ ጴንጤ፣ ልብሽን መጠበቅ አለብሽ። ብዙ ነገሮች አሉ ልብን ሊያቆስል ዳውን ሊያደርግሽ በቃ ሊያቆስልሽ። ልብን ራስህ ካልጠበቅ እግዚአብሔር አይጠብቅ። ልብ እንዴት አድርጎ ይጠብቅ? ጠብቁ ያለው እሱ ነው። ልብን ጠብቅ። ወደ ዲኔ ድንጋዩን ልብ አውጥቼ ስጋ ልብ ሰጥቼሃለሁ፣ መንፈስን በውስጥ አኑሬያለሁ። ልብን ጠብቅ። ልብሽ ጠብቅ። ከብዙ ነገር አሳያለሁ። ታዲያ ከእግዚአብሔር ቃል ብዙ ነገሮች አሉ ልብሽን መጥቶ የሚያቆስል። በትዳር ሄዳ ትቆስላለህ፣ ወይ ባል ጥሎ ሄዳል፣ ወይ ሚስት ጥላ ትሄዳለች፣ ልጆች ይነሱብሃል፣ ሰዎች ያከበርከው መልካም ያረክለት ሰው ይነሳብሃል። በቃ ያጎረስከው ተረከዙን በኔ ላይ አነሳ አለ ዳዊት። ምን ይመስላል? ይሁዳ ምን ይመስላል? ጌታ አገልጋይ አድርጎት አልነበረም? ገንዘብ ያዥ አሳልፎ ሲሰጠው በመሳብ አሳልፎ ይሰጥሃል። ይህን ሁሉ ግን ልብሽን መጠበቅ አለብሽ። ግን ትልቁ ልባችሁ የሚጠበቁ ላሳያችሁ ከእግዚአብሔር ቃል ላሳየ ምስንትን ላላምብልህ ሁለተኛ ጥቅስ ላምብልህ። ሁለተኛ ጥቅስ ምሳሌ 16 ቁጥር 1 ላይ የልብ መዘጋጀት ከሰው ነው፣ የምላስ መልስ ከእግዚአብሔር ነው። ምን አለ? ሁለተኛ ጥቅስ የልብ መዘጋጀት ከማን ነው? ከእግዚአብሔር ነው አይደለም፣ ከኔ ነው። ልብን ማዘጋጀት አለብን። ገበሬ ምን መስላል? ሲያዘጋጅ ዘር ይዘራል። ልብሽ ለሁሉ ነገር መዘጋጀት ነው። ለትዳር ቢሆን አልኩ እግዚአብሔር የሚሰጣችሁ ጊዜ አንዳንዱ ዌስት ይመስሏል፣ ወይ እግዚአብሔር የረሳው ትዳር ምናምን። ግን እግዚአብሔር እየሰጠሽ ያለው እንድትዘጋጅ ነው። ስትገባ ጦር ሜዳ ነው የምትገባው። ብዙ ችግር ውስጥ የሚገቡ ሰዎች ሳይዘጋጁ ቀርተው ከልብ ነገር ትዳር ውስጥ ራሱ ማትዘጋጅ ከሆነ ጊዜ ወስደ ማትዘጋጅ ከሆነ እዛ ስትገባ እኮ ሁለት ሆንክ በቃ ግዴታ። ልብ ግን ካልተዘጋጀ ስትቆስል ትኖራለህ። በቃ እዛ ውስጥ ገብተህ ምናምን። አንድ ጊዜ በጣም አንድ እግዚአብሔር ሰው ሲያስቀኝ አንድ ቸርች ሄጄ አለ ልባችሁ ውስጥ እንዳለ ጨጓራ ያለባችሁ ስላለ 75% ወንዶቹ ተነስተዋል። 75% ጨጓራ ቆስሎ ማለት ነው። ይኸውልህ ግን ልብ ከተዘጋጀ ከልብ ልንገር አንድ ታደርጋለህ። ትዳር ውስጥ አልኩ አገልግሎት ውስጥ ዝም ብለህ አትቸኩል። አገልግሎት ለመግባት ምናምን አትቸኩይ። ጌታ 30 ዓመት ነው ሲዘጋጀ የነበረው። 3 ዓመት ተኩል ነው አገልግሎ ሄደው ቃል ሲመገብ ልቡ ሲያዘጋጅ ማለት ነው። ምን መስላል? ጌታ ያለፈው ማለፍ ቀላል ነው። ሲወራ ሲሰደብ ምን ሲሉት ሐሰተኛ ነው ቢሉ ምን ቢሉ ልብ ግን ካልተዘጋጀ ነው። በጣም እግዚአብሔርን ማመሰግነው ስለ ፕራይም ሚኒስተር፣ ስለ ጠቅላይ ሚኒስተር፣ ስለ አብይ እግዚአብሔር አዘጋጅቶታል። በቃ አዘጋጅቶት ነው ያመጣው። በሁሉ ነገር ተዘጋጅቶ አየህ። ልብ ካልተዘጋጀ በፍጹም በቃ አለቀለ። ሰይጣን ካለበት ኳኑ የሚያባርርሽ ምናምን መጡ ምናምን። ምሳሌ 19 እንደዛ ነው። የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል። በቃ መንገድን ካዘጋጀ በቃ እግዚአብሔር ሄድ ነው። እንዳትረሳ። ቆይ ለምሳሌ መሬት የማን ኃላፊነት ነው ማዘጋጀት? የእግዚአብሔር ነው? የእግዚአብሔር ነው አይደለም፣ የገበሬው ነው። ሰው ልቡን ምን አለ? እግዚአብሔር አካሄድሽና ልብሽ ካልተዘጋጀ በፍጹም ትዳር አልኩ እኮ እግዚአብሔር የሚሰጣችሁ ጊዜ ዌስት ታይም አይደለም እያልኩ ነው። ወይ ረስቶሽ አይደለም አንቺ እንዳታገባ ግን እንድትዘጋጅ ይራራል እኮ። ስትገባ ችግር ውስጥ አለ። ቃያን ትዝ አይልም? በፊት ኃጢአት ታለባለች አለ። አልሰማም፣ ወንድሙ ገደል። ልብ በጣም ከባልጉ ስንት የአቤሴሎም ልብ አለ። ቸርች የመጡ የሚከፍሉ የገቡ የሚከፍሉ ቢበጠብጡ ብዙ የሰው ልብ የሚያቆስሉ ማለት ነው የአቤሴሎም ልብ። አቤሴሎም ትዘላ ግን አወዳደቃቸው መጥፎ ይሆናል። እንዲህ የሚያደርጉ ሰዎች ከልብ ልንገራቸው ፍሬ ማፍራት አይችሉም። የትም አይሄዱም። የትም ርቀው ዲስታንስ አይሄዱም። ልብ አቁስለ ቸርች እንደ አቤሴሎም ቸርች ውስጥ መጥተህ ከፍለህ የትም አትሄድም። የትም ሩቅ አትሄድም። የሄድክ ይመስልሃል። ፍጻሜዋ ግን የሞተች ነው። የቀና ፍጻሜ የሞተ ነው። ልብ አቁስለ ነው። ልብ አቁስለ ማለት
ግን ልባችሁ መዘጋጀት። ዛሬ ከዛዜ ምን አለ መጀመሪያ ልባችሁ ምን አለ አጥብቃችሁ ጠብቁ አለ። ያዕቆብ ምዕራፍ እንዴት ነው የሚጠበቀው? ይኸውልህ ልብ የሚጠበቀው እቺ ስትጠበቅ ነው። ትክክል ስትሆን፣ ውሸት ሲባረር፣ እውነት እዚህ ላይ ብቻ ሲኖር፣ ቃል የእግዚአብሔር ቃል ሲኖር ማለት አንደበታችሁ ልባችሁ ነው። ያዕቆብ ምዕራፍ 1 ቁጥር 26 ላይ እንደዚህ አንደበቱ ሳይገታ ልቡን እያሳተ በጣም መሰለኝ ምን ያዕቆብ አንደበቱ ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ሰው ቢኖር የእርሱ አምልኮ ከንቱ ነው አለ። አንደበቱ ሳይገታ እግዚአብሔር እያመለከ እኮ ነው፣ እያመለከ ነው፣ ግን የሚመስለው ዜሮ ነው አለ። አንደበት ምን አድርጎታል? ልብን በቃ አሰቶታል። ልብ ቆሽሿል ማለት ነው። ልብ ትክክል አይደለም። ይሄ አንደበት ላይ እውነት ከሌለ ውሸት ተሞልቶ እግዚአብሔር ውሸተኞችን ይጠላል፣ እውነተኞችን ይወዳል። ስንት ውሸት አልኩ ያለው። እንደውም የእግዚአብሔር ቃል እኮ ሐሰተኞች ገሃነመ እሳት እንደሚገቡ ይናገር እግዚአብሔር ቃል። ሰይጣን ውሸት አማራ ነው። ሰይጣን እኮ ሰይጣን የሱ ባህሪ እኮ ነው። ማንም ይናገር እንደ እግዚአብሔር ቃል ይናገራል። ማንም ይናገር እንደ እግዚአብሔር ቃል። አንደበትሽን ሳትገቺ እግዚአብሔር የሚመስለው እኮ ነው ያለው። ይመስላል ያ ሰውዬ ቸርች ነው ያስመልካል በቃ ምናምን፣ ግን ይመስል ግን የእሱ አምልኮ በእግዚአብሔር ፊት ዜሮ። አመለክት ዛሬ ምናምን አመለክት። አንደበቱ ትክክል አይደለም። አንደበቱ ሁሌ ችግር አለበት፣ ታሟል፣ በሽተኛ ነው ማለት ነው። ይህ አንደበት በሽተኛ ከሆነ አለቀለ። አየህ የእግዚአብሔር ቃል በልብ የሞላውን አፍ ይናገራል አለ። እሷ እኮ አፏን እንጂ ልባቸው ዝም በይ ከውስጧ የመጣው ነው፣ ከአፏ የመጣው በልብ የሞላውን አፍ ይናገራል። ብዙ ተሰወረ። እሷ እኮ አፏ ነው እንጂ ልቧ እኮ ጥሩ ነው። ተሳስተሃል። አፏ ላይ ያለው ልቧን አበላሽቶታል። በቃ ልባችሁ የህይወት መውጫ በዛ ነው አለ። እንዳደረሰ ወደ ጌታ ስትመጣ ኤቭሪቲንግ ኢዝ ኢንስቶል ሆኗል። ልብ ውስጥ የመንፈስ ፍሬ ውስጣችሁ አለ። ፍቅር አለ፣ ቸርነት አለ፣ የዋህነት አለ፣ እምነት አለ። ኤቭሪቲንግ ኢንስቶል አድርጎልሃል። እግዚአብሔር ወደ ጌታ ዳውንሎድ አድርጎልሃል። ከውስጣችሁ ነው የሚፈልቀው። እንደውም እኮ በእናንተ ያለው በጎ ነገር በማወቅ ይላል ለክርስቶስ ፍሬ እንድታፈሩ ጸልያለሁ። አሁን በውስጣችሁ ነው ያለው። እግዚአብሔር ያለው በውስጣችሁ ነው። መንፈስ ቅዱስ በውስጣችሁ ነው ያለው። ግን አንደበታችሁ ለቤዛ ቀን የታተማችሁበት መንፈስ ቅዱስ አታሳዝኑ አይደለም? ካፍ ጠማማውን ከቶ አውጣ አይደለም? እግዚአብሔር ቃል ከቶ አውጣ አይደለም? ስድብ፣ ቁጣ፣ ንዴት ምናምን አውጣ አይደለም? አስወግድ እኮ ነው። ከቶ አንደበታችሁ ትክክል ካልሆነ ልባችሁ ስተዋል። ግን ትሄደት ቸርች ሄዳለህ ምታመልክ ነው ይመስልህ። ተሳለመን ዛሬ በላ ዞግ እንደዛ ብሎ ነገር እባክህ ዝም ብለህ ትጫወት። እንደዛ ብሎ ነገር የለም። እንደዛ ብሎ ነገር የለም። አሜን። በጣም ላሳያችሁ። ማቴዎስ ምዕራፍ 12:34 ላይ በልቡ ሞልቶ የተረፈውን አፉ ይናገራል። በልብ ሞላውን አፉ ይናገራል። ተሳስተ እሷ አፏ ነው እንጂ ልቧ ተሳስታ። ምክንያቱም ልቧ ውስጥ የሞላው ነው አፉ ይናገራል። በስራው ጥይት ሽጉጥ ባመጣልህ ባሳየ ስተኩሰው ውስጡ የሞላው አይደለም የሚተኩሰው፣ ውስጡ የሞላው እኮ የሚመታ። ሰዎች ሲናገሩ ከልብ ነገር ውስጣቸው የሞላው ነው ነገር። አሁን አንደበታችሁ የሚጠበቀው በዛ ነው። አያችሁ እነዚያ ነው። ኦኬ እንትን ላሳያችሁ። እንትን ላይ አንደ ቆላስይስ 3:16 ላይ ምን ይምላባል? የእግዚአብሔር ቃል ይምላባቸዋል። ሌላ ነገር ቃሉ ይሙላብሽ። ይሄ ቃል መሞላት አለበት። የተሞላውን አልኩ። ዘር ተሞልቶ አይደል ወጥቶ እያስቸገረ ኢትዮጵያ ችግር ውስጥ ያሉት፣ በዛም በመቃሌውን ችግር ውስጥ ያሉት ዘር ሞልቶ አምጥተው ዘር ሞሉና ህዝቡን ሁሉ ወጣቱን ሁሉ አበላሹ። ግን ዋጋ ትከፍላለህ። ሰዎች አያስተውሉም። ቃል ይምላባል። ማቴዎስ ምዕራፍ 5:8 ላይ ላሳይ። በጣም የእግዚአብሔር ቃል
እንደዛ ያለ ልበ ንጹዎች ግን እግዚአብሔርን ያዩታል። ልበ ንጹህ እግዚአብሔርን ታያል። ልበ ንጹዎች እግዚአብሔርን ያዩታል። ከእግዚአብሔር ታያለ፣ እግዚአብሔርን ታያለ። መዝሙር 89 ላሳይ በጣም የሚያስገ ከእንትን ላይ ታቲን ከ20 እስከ 13 ላም እንደዛ ያለ ዳዊት ይጸልያል። ኦኬ ዳዊትን እግዚአብሔር አገኘው፣ እንደ ልብ የሚሆን ሰው አገኘዋል። ዳዊት ልቡ ወንድሞቹ እንደውም አንተ ልብን እናውቃለን፣ እሱ ግን ልቡ ትክክል ነው። ዳዊት እግዚአብሔርን አገኘው፣ ልቡ እንደ ልብ የሚሆን ሰው አገኘዋል። ደስ ያለም እግዚአብሔር እረኛውን አገኘው። እንዳትረሱ እግዚአብሔር አሁን ስራው ከልባችሁ ጋር ነው። ከልብ ባለፈው ነገር ስትሰጥ ራሱ ከልብ መሆን አለ። የምታረጊው ነገር ከልብ ነው። ስታመል ከልብ ነው። ሁሉ ነገሮች ከልብ ጋር ካልተያያዘ አለቃ የለም፣ አልተያዘም። በጣም ላሳይ እንትን ላይ መዝሙር እንትን ላይ 89 ላይ መዝሙር አይ ቲንክ መዝሙር 9 እንደዛ ያለ ባሪያዬ ዳዊትን አገኘሁት፣ ቅዱስ ዘይት ቀባሁት፣ እጄም ትረዳዋለች፣ ክንዴም ትደግፈዋለች። ጠላት በእርሱ አይጠቀምም፣ የአመፃ ልጅ መከራ ጨመረ። ማንን አገኘ? እግዚአብሔር ዳዊትን አገኘ። እንደ ልብ ያለ ዳዊት ታማኝ ነበር። እግዚአብሔር ለሰጠው አባቱ እረኛ ነው። ለነዛ ለጥቂት በጎች ታማኝ ነበር። አባቱ እንኳን አላወቀውም እኮ። ከዛ ዓለም ሳሙኤል መጥቶ የተሳሳተው መሳሳት 6 ሸበላ አቁሞለት እነዛ ሌላ አለው ሲል አንድ አለ ዘረኛ ምናምን። እግዚአብሔር እሱን ነው የምፈልገው። ለምን? እግዚአብሔር ልቡን ያያል። እንዳትረሳ የእግዚአብሔር አይኖች ባለፈው ነገር ያለ ልቡ በእርሱ የሆነውን ያጸና ዘንድ በምድሩ ላይ ያለ አይኖች። ስለዚህ ልባችሁ መጠበቅ አለበት። ልብሽን መጠበቅ አለብሽ። ልብ መጠበቅ አለበት። አሜን። ባለፈው ነግሬያቸዋለሁ። ልብ ልክ እንደ መሬት ነው ብያቸዋለሁ። ልባችሁ ልክ እንደ መሬት ነው፣ የተዘራበት ይበቅላል። ለዚህ ነው ወደ እግዚአብሔር ቤት በሄድ ጊዜ እግርን ጠብቅ፣ ለመስማት መቅረብ ይላል። ከሰነፎች ግን መስዋዕት ቸርች ራሱ ስትሄድ ለመስማት መቅረብ ነው እንጂ ለአምልኮ አይደል፣ ለመስማት። አሁን በአዲስ ኪዳን በእምነት በሆነ መስማት ነው ታምራት ወደ እናንተ የሚመጣው። ትዛለም ሊዲያ ጳውሎስን ልትሰማው ጌታ ልቧን ከፈተላት ይላል። ጳውሎስን ሰማች። ስትሄድ እንኳን መጸለያ ቀድመሽ መሄድ ቸርች፣ ዝም ብለን ባህል አታርግ። ቸርች መሄድ ምናምን ቃል እንድታገኝ ወይ ቅር በቃ እሱ እኮ ያሳብሩን በቃ ወይ ያሳብሩን በቃ ወይ አምልኮ እንደዛ ብሎ ነገር የለም። ምን መስላል? ዮሐንስ 5 ላይ አልጋን ተሸክመ ሂድ፣ ብድግ ቃሉ ብድግ አለ። ምን ወዳት ምን መስላል? ማርያም ቀላል መሰለ እንዴ? ጌታ መጠበቅ በልቧ ስትጠብቅ ማለት ነው። የደረሰባት ቀላል መከራ መሰለ እንዴ? መከራ ቀላል መስላችኋል? ሺዝ ሁማን ምን እንደናጠቁ ፍጥረታት እኮ ናት። ምን መስላል? ልታገባ የተባለች ራሷን ለእግዚአብሔር ፍቃድ ያስገዛች እንደገና በድንጋይ ልትወገር፣ የምትወልድበት ቦታ ማጣት፣ በበረት መውለድ፣ በበረሃ መሰደድ ቀላል ነው እንዴ? ቀላል ነው? ቀላል ነው ስታስብ ማለት ነው። ስታስብ ቀላል አይደለም። ምሳሌ ምዕራፍ 4 ላይ ቁጥር 4 ላይ ልብ ምንን ይቀበላል? ምንድን አለ? ቃሉን ብቻ ሌላ እንዳትቀበይ። ልብሽ ይሄ ቃል የሚለውን መቀበል። ሰው ያለሽን እንዳትቀበይ። እንዲህ አትረቢም፣ ዋጋ የለሽም እንዳትቀበይ። አትችልም፣ ደሃነ እንደዛ ብሎ ነገር የለም። ማትረቢ ምናምን እንደዛ ብሎ ነገር የለም። ከብት ይል ነበር ወሬኔ አባስ ስድቡ ከብት፣ ሁሌ ስድቡ ከብት። ግን እኛ ከብት አልሆንም። ስድብ ምናምን ስንት ስድብ ተዘርቶ ኢትዮጵያ ላይ። ልብሽ ምን ይቀበል? ልብሽ ቃሉ የሚለው መቀበል። ደካማ ነህ ሲልሽ ኃይል በሚሰጠኝ ሁሉም እችላለሁ፣ በክርስቶስ ሁሉ እችላለሁ። የለም ሲል አለኝ ይበዛልኛል። ትሞታለህ፣ አልሞትም፣ በሕይወት እኖራለሁ። ቃሉ ነህ ያለኝ ነኝ። አየህ፣ ይሄ ቃል ካልተቀበልክ ምን ፕሮዲውስ ያድርግልህ ታዲያ? ልብህ እንደ መሬት ነው አሉ። ግን ልባችሁ ይህንን ቃል ካልተቀበለ እንዴት ፕሮዲውስ ያድርግላችሁ እግዚአብሔር? ለምሳሌ ወንድ ለምሳሌ የሴቷ የወንዱን ስፐርም ነው የምትቀበለው አይደል? ልታረግስ ማለት ነው። ከዛ ውስጧ ሲገባ ታረግዛለች። ተሰማት አልተሰማት ታረግዛለች።
ግን አሁንም ይሄ ቃል ስትቀበል ቃሉ ፕሮዲውስ ያደርግልሃል። የሚያስፈውስ ካስፈለገ የፈውስ ቃል መቀበል ጭኜላችኋለሁ። ፈውስ ቃሉ ልጫንኩላችሁ። ፓስተር ተስፋዬ ምን ያልጫነው የለም እኮ ያልጫንኩት የለም። ያልጫንኩትን ጠይቁኝ ዩቲዩብ ላይ በሉኝ። የፈውስ ቃል ልብ መቀበል አለበት። ሌላ እንዳትቀበል። ባል ያለሽን ሚስት ያለችን እንዳትቀበል፣ ነብር እንዳትቀበል። የተቀበልከው ነገር ይበቅላል ልብ ላይ። በቃ ልብ ልክ እንደ መሬት ነው። ልብሽ እንደ መሬት ነው። በቃ ከዛ እሱ በቅሎ ነው በቃ የተቀበልከው ነገር ያድጋል። የተቀበለው ያድጋል። ድሃው ነህ ሀብታም ነኝ በክርስቶስ ነኝ። ክርስቶስ ስለኔ ድሃው ነው፣ እኔ ሀብታም ነኝ። የምን ድህነት መቀበል ማዝረሪ ነው? እንደዛ ብሎ ነገር የለም። እንደዛ ብሎ ነገር የለም። ቃሉ ነው የምቀበለው። አይ ዶንት ኬር ዋት ዘ ፒፕል ሴይ አልኩ እኮ። እዚህ ላይ ፓስተር ተስፋዬ ብሎ ካሰበ መጽሐፍ እንዲጽፍ ብር እሰጥሃለሁ ብያለሁ። ብር እሰጥሃለሁ ትጽፋለህ። እንዲህ ነው እንዲህ። ግን አንተ ያልከኝን አይደለም። ምን ኖ ተሳስተሃል። ተሳሳትክ። የተሳሳተ ትምህርት ነው እሱ። ልብ የሚቀበለው ቃሉ ነው። ከልብ ልንገራችሁ፣ እኔ ከቃሉ ጋር መስማማው። ለዚህ ነው ሁለት ሰዎች ሳይስማሙ ሌላ ነገር ከተቀበልሽ ያኛው ፕሮዲውስ ያደርጋል። ያርግና መራራነት ተቀበለ ጥላቻ ዘር ተቀበለ አይደል? ዘር አድርጎብህ ውስጥ የተቀበልከው ነገር በልብ ላይ ይበቅላል። ልብ ልክ እንደ መሬት ነው። ማርቆስ ላይ ትዛላችሁ። ማርቆስ ላይ 4:2-9 አራት ልብ እኮ ነው። ዘሩን ሊዘራ ወጣ አለ። አንደኛ በድንጋይ ላይ አለ። ወዲያው እኮ ነው ሰይጣን መቶ ወሰደበት፣ ቅልብ አደረገበት። ቀጥሎ በእንትን በሾ ላይ አለ። በሾ ምን ይመስላል? የዚህ ዓለም ሀሳብ፣ ገንዘብ መውደድ ምናምን ፍሬ እንዳያፈራ በጭንጫ በጣም በጭንጫ የሚያሳዝን እኮ በጭንጫ እኮ ተቀብሏል ቃሉ። ግን ስር ስላልሰደደ በመጣበት ነገር ጣለ። ግን በመልካም መሬት ላይ ወራ ባባዲ ጋሳያ አሜን ቤስ ይሄን ሁሌ በጸልጸል እኔ ሁሌ የምጸልየው ያንን መሬት ጌታ ያንን መሬት ያ መልካሙ መሬት ነው ቸርች በቃ ያር ከዛ ከልብ ልንገር ሁሌ ቸርች ሰማይ ተከፍቶ ነው ማይሆን ልብሽ ተዘጋጅቷል። መልካም 30 60 100 ማፍራት ልባችሁ ላይ የተዘራው ነገር መልካም ሆነ እንክርዳድ ይበቅላል። በቃ ወደርክም ጠላም ነገር አለ። ልብሽ እንደ መሬት ነው። ልብ እንደ መሬት ነው። 30 60 አፈራ። ደስ አይልም? አንደኛ ታሳይቱ ሳሙኤል ላይ አየ አሁን የተቀበልከው ነገር ኔጌቲቭ ሆነ ፖዚቲቭ ያፈራል። በቃ አፈራ። በቃ መራራ ነገር ውስጥ ዛሬ ማለት ልብ መራራ ልክ እንደ ኑሐሚን ምርር ማን ውጭ አላት ማን እጅ አላት እሷ ምን መስላል? ልጆቿን ማጣት ባሏን ማጣት ባዘን ራሱ ልባችሁ ይወርቃል። ዛሬ ያሳያቸዋል ከእግዚአብሔር ጋር የማንም ልብ አይወደቃል። ዳዊት መጣ ለሚወርቅሽ አንድ ጴንጤ ወደቀ ማለት ልቡ ነው የሚወርቀው። ወደቅሽ ማለት ልብሽ ከወደቀ አለቀልሽ። ልብ ከወደቀ ከባድ እሱ ግን ጌታ ካልፈወሰሽ በስተቀር ማለት ነው። በቃ ከልብ ልንገራችሁ ልባቸው የቆሰለ ሰዎች ከሰው ጋር አይስማሙ፣ ዝም ብሎ ይቸኩላሉ፣ ረፍት የላቸውም። በቃ ረፍት የላቸው። በቃ ልብ ቆስሎና አንደኛ ሳሙኤል ላንብብልህ 30 ላይ ኖ 16:30 ላይ እንደዚህ አለ። ዳዊትም የተናገረው ቃል ተሰማ። ኦኬ ነገሩም ለእርሱ አስረዳካል። እንደዚህ አለ። ዳዊትም የተናገረው ቃል ተሰማ፣ ለሳውልም ነገሩት። አሁን ዳዊት መጣ፣ እንደዚህ አለ። የማንም ልብ አይውደቅ፣ ሄጄ ይህን ፍልስጤማን አንገቱን ቆርጣለሁ አለ። የማንም ልብ አይውደቅ አለ። ማን ቆሞ ነው እሱ ልባቸው ወደቀው? ጎልያድ። ምን ይመስላችኋል? 40 ቀን ሲጮህ የለበሰው ልብስ እናንተ እዛ ቁጠሩ አልኩ። ዛሬ ጎልያድ ምናልባት ወይ በጤና
ወይ ዶክተር እንዴት ሞቻለሽ ዋጋ የለሽም 3 ቀን የቀረ እንደገና ወይ ባል ጥሎሽ ወይ አታሎሽ አንዱ ወይ ሰርግ አድርገሽ ምናምን አንዱ ወይ ጥሎሽ ሄዶ ሰምት ያያችሁ አይደል ታችን የምታቀርበው ምናምን ሰርግ ላይ ራሱ በጣም እኮ ያለው ችግር ነው ወገን ልብሽ ነው የሚወድቀው የማንም ልብ አይወድቃል እኔ ሄዳለሁ አየ ልብ ከወደቀ ከባድ ግን የሚፈውስ አምላክ አለን ዛሬ ላሳይሽ ነው ይፈውሳል እግዚአብሔር ልባቸው ቆሰለው እግዚአብሔር ይፈውሳል አየ ልብ በተለያየ በጓደኛ በጎን ባለው ልብሽን ሊያቆስል ይመጣል መልካም አረክለት ሰው አርከኝ ብነግራችሁ ከልብ ልንገር ስንት ሰው አንዱማ በጣም የማረሰው አልነግራችሁ የረዳው ሰው ከሀገር ቤት መጥቶ የሚያርፍበት የሌለው ድሮ ሌላ ሴት እያለ የረዳው ሰው ስራ ያሳስኩት ዋጋ ገፍርኩለት ሰው አሁን እኔ እዚህ ነኝ ያልኩ እዛ ነው ያለው እኔ ላይ ሌላ ነገር ያወራል አንድ መኪና አክሲደንት ደርሶ ፓስተር ተስፋዬ አይኑ ጠፋሉና ሁለት አይኑ ጠፋሉ እያለ ያወራል አሁን አንድ ታለች በጣም ጀግና ነው ብላ ከዛ ስትበር መጣች ልታይ ማለት ነው እንደዚህ እኮ እያላለች ሰዎች ይነሱባቸው አላቁ ያገለገላቸው ሰዎች ጠላት ሆኑባቸው ታዲያ ማን ነው ምንሽ ነው የሚወርቀው ልብሽ ማን ነው መጠበቅ ያለበት አንተ የማንም ልብ እንጀራን የበላ ተረከዙን አነሳብኝ አይደለም ምን መስላል ይሁዳ ምን መስላል ለኢየሱስን አሳልፎ መስጠት በመሳብ ስንት ዛሬ ይሁዳ አለ ስንት አቤሴሎም አለ የአቤሴሎም ልብ ያለው ቸርች የሚገነጠ ቸርች ውስጥ ገብቶ የሚረብሽ ራይ ካላት ትግባ እዛ ቸርች ለምን ትገባለህ ያ ፓስተር ደክሞ ነው ፍሬ ያመጣው ነው ራይ ካላት ትግባ እዛ ቸርች ውጣ ራቅ ብለ ቸርች ክፈት ካለ ነው ቪዥን ከሌለ ዝም ብለ ሰበተ ቤት ነው ዝም ብለ ፍሬ አታፈራ ዝም ብለ በቃ የትም አትንቀሳቀስ ከልብ ነገር መንቀሳቀስ የለም አየ ልብ ጉዳይ ነው እግዚአብሔር ከልብ ጋር ነው ያለው የእግዚአብሔር አይን ያ ያልብ ሰው መልክን ያለ እግዚአብሔር ልብን ነው የሚያየው ልብ ትክክል ካልሆነ ምን ዋጋ አለው ይዘዝን ነው የማንም ልብ ዛሬ በኢየሱስ ክርስቶስ ስም ልብ ይፈወሳል አሜን 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 አልኩ በትዳር ራሱ በዲቮርስ ራሱ ወይ ሚስት ጥላ ትሄዳለች ባል ጥላ ሄዳል ስንት ነገር ስንት ኬዝ አለ መጎዳት አለ አገልጋይ ስትሆን ትጎዳል ተዛለም ዘልቁ ላይ I think 21 ላይ 28 ዛለ እነዛ ባብ የተጎዱ ሰው በባብ የነደፋቸው ማን ሳይሆኑ ተፈወሱት እንዳለ ሁሉ ዳኑ ይላል አይ በአገልጋይ ስትሆን ልብ ሊቆስል ይችላል ፓስተር ነህ ነብይ ነህ ኧረ እባክህ ልብ ይቆስላል እንደዛ ብሎ ነገር የለም ግን የማንም ልብ አይወደቃል ዳዊት መጣ ጎልያድን አንገቱን ቆረጠላቸው ስንታል የሚያቆስል መልካም መስሎ በቃ አንተ አልኩ ኢዮብ ምን ይመስላል ሚስቱ ራሷ ወገቧን ስደብና መስል ምን ይመስላል እነዛ ሲደበድቡት እግዚአብሔር ሊያጠፋቸው እኮ ነበር ኢዮብ መስዋዕት ቢያቀም ያጠፋቸው ነበር እግዚአብሔር እንደ ኢዮብ ለኔ መልካም አልተናገራችሁ ባለ እግዚአብሔር የገዛ ወዳጆቹ ሲደበድቡት ምን ይመስላል ሃናን ነገርኩ ንፍሪን ጎን አለ ስታቆስላት ማን የፈወሳት ሃናን እግዚአብሔርን መዝሙር ዘመረች አልኳችሁ እኮ ልቤ በእግዚአብሔር ጸናች አፌን በጠላቶች ተከፈተች ይፈውሳል እግዚአብሔር ይፈውሳል ምሳሌ ምዕራፍ 16 ቅድም ነግሬያቸዋለሁ በቃ መጨረሻ ላሳይሃለሁ አብሶ መዝሙንት ላይ ልባቸው ቆሰለው ይፈውሳል እግዚአብሔር እሱ መጨረሻ ያሳይሃል እግዚአብሔር ይፈውሳል ምሳሌ 16 ቅዱሳን ነግሬያለሁ የለመዘጋጀት ከማን ነው አልኩ ከሰው ነው በቃ never እንዳትረሱ አሁንም ደግሜ ነግራቸዋለሁ እግዚአብሔር የሚሰጣችሁ ጊዜ ዌስት ታይም አይደለም እንድትዘጋጁ ነው እንድትዘጋጁ
እንድትዘጋጅ ልብሽን ካላዘጋጀሽ ለትዳር ለአገልግሎት ሆነ ለሁሉ ነገር ለመሄድ ራሱ ልብ ማዘጋጀት ምን መስላል ኃይሌ የተባለ ሰው 4 ዓመት ኦሎምፒክ ሲዘጋጅ ኃይሌ አየህ ኦሎምፒክ 4 ዓመት የሚሰጥ እንድትዘጋጅ ነው። ዝም ብለህ ዌስት አድርገህ አይችልም ማሸነፋችንም ከሰው ነው አለ የምላስ መልክ ከእግዚአብሔር ብዙ ሰው የእግዚአብሔር ምላሱን ነው መልሱን የሚፈልጉት ልባል አልኩ እግዚአብሔር ሊሰጥ ራሱ እያዘነል እኮ ነው የእግዚአብሔር ምሕረት እኮ ነው። በኋላ የሚያርገኝ አንተ አታውቅማ በፊት ያለው በኋላ ታለቅሻለሽ። አብሶ ትዛለ ምስራሎች ልመናቸው ሰጣቸው ለነፍሳቸው ግን ነፍሳቸው ክሳት ውስጥ ገባ። አንዳንዴ እግዚአብሔር ዝም ብሎ ተለመነ ይሰጣል ነፍስ ትከሰ ነፍስ ክሳት ውስጥ ትገባለች። በቃ ባል ሚስት እግዚአብሔር ሳያውቅ እሱ ነው እኮ እናንተ ናችሁ እንዳለው ሰው ብቻውን ይወዘን አይደል እናንተ ናችሁ ያላችሁት እግዚአብሔር ነው ያለው። እግዚአብሔር ነው ያለው ማን ነው ብቻውን ዘን መልካም ያለው እግዚአብሔር ነው ያዘጋጀው። ሔዋን እሱ አይደል ያዘጋጀው አዳምን አዘጋጅቶ አስተኝቶ ሲነሳ አግብቶ ተነሳ። አዳም ተኝቶ ሲነሳ አግብቶ ተነሳ። ከዛ ዋ ሲል ሔዋን ነው ከዛ ጉልፋ ነገሩ ሲገባ ግን ይቻስ ቀያሚ ማለት ጀመረ መጋጀጅ አልኩ ትጋጫል። ትዳሩ ስትገባ ነገር አለ የኛ ትዳር ፐርፌክት ዝም በል ውሸታም ታውቃለህ። በሊግራም ራሳቸው ምን ይላሉ መሰላችሁ ተጠየቁ አንድ ጊዜ እንዴት ነው እርሱ መፋታትን ይፈልጋሉ ሲል ያታሰው መፋታትን አላስብ መግደልን አሉ። ሚስታቸውን መግደል ማስበው አሉ። አንዳንዴ ትጋጫለህ ሚስት ውስጥ ሆነ ግን ከተዘጋጀ አንድል ታረጋለህ። ልክ እንደ ዶሮ ነው የምትጣለው ትዳር ውስጥ ሆነ እንደ ዶሮ ታውቃለህ። ዶሮ ይጣላሉ ከዛ አብረው እና እንደገና አብረው ልብ ካልተዘጋጀ በቃ አለቀለ። ዝም ብለህ ነው በቃ ለአገልግሎት የልብ መዘጋጀት ከሰው ነው የምላስ መልስ ከእግዚአብሔር ነው። አሜን ታንኪ መንፈስና እናመሰግናለን። ኦኬ ላሳየ ቅድም ነግራቸዋለሁ። ገበሬ ነግራቸዋለሁ መሬቱ ላይ ሳይዘጋጅ ከዘራ ጉድ ፈላበት በቃ እጅን ይነቅለዋል። እሱ አሁንም አገልግሎት መዘጋጀት ለትዳር መዘጋጀት እግዚአብሔር የሚሰጣችሁ it is not a wasting time። እኔ ራሱ ዝግጅት ጊዜ ነኝ አልኩ። እኔና እናንተ ልክ እንደ ወታደሮች ነን። ወታደር የሚዘጋጀው ምንድነው? አንድ ነገር ይመጣል ሂድ ከተባለ መሄድ። አሁንም እኔና እናንተ የክርስቶስ በጎ ወታደሮች ነን። እንደ ክርስቶስ በጎ ወታደሮች መከራን ተቀበልና ወታደር ምን መስራት ስራው ሶርሱ ማን ነው? ከራሱ ነው የሚያደርገው። እኔና እናንተም ከሱ ነው ሶርሳችን። እግዚአብሔር መዘጋጀት ልብሽ ለሚመጣው ዓመት መዘጋጀት። እግዚአብሔር ልቤን አሰካችን። እግዚአብሔር ልቤን ባሰፋ ጊዜ በትእዛዝ ሄዳለሁና ዳዊት እኮ ልቤን ባሰፋ ጊዜ ትእዛዝን እጠብቃለሁ ሕግን እፈልጋለሁ። ልቤን አስፋው። አየህ ልብሽ ላይ ግን ካልሆነ ጉልፈላ ትዳር ውስጥ ገብተህ ራሱ ስንት እባብ አለ ተንኮለኛ። ለዚህ ነው በተኩላ መካከል እንደ በጎች ልካቸዋለሁ አለ። እንደ ርግብ የዋ እንደ እባብ ልባሙን አለ። ሰው አሳያለሁ ማቴዎስ 16 12 ላይ እንደ ርግብ ስንት ተኩላ አለ። ተኩላ ስንት ክፋት የተሞላ መልክ ኖሯት ክፋት ተሞልታለች። መልክ ኖሮት እባብ ውስጡ ተንኮል ግን ትገኛለህ። የትም አታመልጥም። ከእግዚአብሔር ታመልጣለህ። ከመንግስት ልታውቅ እግዚአብሔር ታመልጥ። እግዚአብሔር ልብን ነው የሚያው። ስታገለግል ልብሽን ነው የሚያው። ልብሽን ያያል። ልብን ያያል። ታንኪ በፈንስንት ባስተተፈይ ወረቀት ቶሎ ባገዛሪ ትንሽ አስረዘም ኮሰል ዛሬ ኦኬ መዝሙር 119 ቁጥር 36 እንደዚህ አለ ልቤን ባሰፋው ጊዜ በትእዛዝ መንገድ ሮጥኩ ይላል። ልቤን ባሰፋው ጊዜ በትእዛዝ መንገድ ሮጥኩኝ። ልቤን ባሰፋው ጊዜ ቁጥር 33 እንደዚህ አለ ኦኬ የትእዛዝ መንገድ ምራኝ
ልቤን ወደ ምስክር አዘንብል ይላል። የትእዛዝ መንገድ ምራኝ፣ ልቤን ወደ ምስክር መንገድ አዘንብል። ዳዊት ይጸልያል። መጸለይ አለብሽ። ለያቱ ጌታው ንጹህ ቅድም ነግሬሃለሁ። እንትን ላይ አብሶ አንደበት እንዲጠበቅ መዝሙር ይጸልያል ዳዊት እኮ። ላፌ ጠባቂ አኑር ይላል። ለአንደበት መዝጊያ ነው። ይጸልያል። ጸሎት መጸለይ እግዚአብሔር ለአንደበት አንደበት ጸሎት እኮ እርዳኝ እኮ ነው። ሌላ እኮ እግዚአብሔር እርዳኝ ጌታ እርዳኝ አባይ ሄልፕ ሚ ጸሎት እኮ አሁን ስራ ጨርሷል ጌታ። እንደ ስጠኝ መቶ የሰጣችሁ ነው። በአዲስ ኪዳን በግድ አይናችንን ክፈት ነው። አይንን አብራኔ ምሳሌ ምዕራፍ 21 ቁጥር 1 ላይ የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር ወደ ወደደው ይመራል አለ። የንጉሥ ልብ ማለት ነው የነገስታት ልብ ማለት ነው። እግዚአብሔር ወደ ወደደው ይመራል። ብሉይ ኪዳን አንብባቸው ሲመራ ሲያስነሳ ነገስታትን ሲያስነሳ ሲመራቸው ምን ሲል የነገስታት ልብ በእግዚአብሔር እጅ ናቸው፣ እንደ ውሃ ፈሳሽ ወደ ወደደ ይመራቸዋል። ግን እናንተ መጸለይ ለነሱ መራገም ሳይሆን መጸለይ። ሰለሞን ጸልዮ ነው ጥበብና ማስተዋል ያገኘው። መልካም እግዚአብሔር ፊት መስዋዕት አቅርቦ ማለት እግዚአብሔር ምን ላድርግልህ ሲለው ይህን ስጠኛለሁ፣ ጥበብና ማስተዋል ስጠኛለሁ። መጸለይ ለነገስታቶች መራገም ሳይሆን መጸለይ አልቋም። በአሁኑ መጸለይ አለብህ። አብሶ መጸለይ ምክንያቱም እዚህ አሁን ሁለት ፓርቲ ነው ያለው፣ ከጽድቅ የሚተባበርና ጽድቅ የማይተባበር መምረጥ አለብህ። የእናንተ ምርጫ ነው። እዚህ መጸለይ አለ። ጸጥና ዘግ ብለን እንድንኖር መጸለይ ለነገስታት መጸለይ። ካልጸለይ ከባድ ነው። ኦኬ አንድ ቦታ ላምብል ቅድም ነገር ያለው በንጹህ እግዚአብሔርን ያውታል ብያለሁ። መዝሙር ምዕራፍ ላይ ላምብል መዝሙር ምዕራፍ 7 ቁጥር 10 ላይ እንደዚህ አለ። ኦኬ እግዚአብሔር የጽዮን ጋሻ ነው፣ ልበ ቅኖችን የሚያዩት ናቸው። እግዚአብሔር የጽዮን ጋሻ ልበ ቅኖችን የሚያይ ነው። በጣም የሚያስገርም ነገር እንትን ላምብል መዝሙር 14 ቁጥር ሰነፍ ደግሞ በልቡ እግዚአብሔር የለም ይላል። ሰነፎች እዛ ቁጥር 53 ላይ ይናገራል። ምዕራፍ 53 ሰነፍ በልቡ እግዚአብሔር እንጅሩ ይላል። አልካላክ እግዚአብሔር አለ። ሰነፍ ስለሆነ እግዚአብሔር የለም ይላል። መዝሙር 46 ቁጥር 3 ላይ ላምብል ቅድም ነግሬያቸዋለሁ። ላምብል ነው ከእስራኤልም የተበተኑትን ይሰበስባል፣ ልባቸው የቆሰለውን ይፈውሳል እግዚአብሔር። ምን አለ? ልባቸው የቆሰለውን ይፈውሳል እግዚአብሔር። አንድ ቃል ላንብብና ሳያሳያለሁ። ኢሳይያስ 61 ቁጥር 1 ላይ እንደዛ ነው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ ቀብቶኛል፣ ልባቸው የቆሰለውን እጠግን ዘንድ ልኮኛል፣ ለተማረኩት ነፃነትን፣ ለታሰሩት መፈታትን። ምን አለ? ጌታ የመጣው ምንድን ነው? ልባቸው የቆሰሉን ሊፈውስ። አሁን የሚፈውስሽ ማን ነው? ጌታ ይፈውስሻል። አይታ ልባቸው የቆሰለውን ይፈውስን። ስንት በለምጽ የተመቱትን፣ ስንት የተደበቁትን፣ በትዳር የፈቱትን ጌታ መጥቶ ይፈውሰው። ስንት ሴተኛ ዳር የለም። ስንት የመጣው ነው እሱ። ለዚህ ለበሽተኛ ለጤነኞች አልመጣም ማለት፣ ለኃጢአተኛ ለጻድቃን አልመጣም ማለት። እንዳለ ልብ ክርስቶስ ተለወጠ። ዛሬም ትናንትናም ዛሬም ያው ነው። ክርስቶስ አልተለወጠም። ልብሽን ይፈውሳል። ተሰበርሽው ነገር ልሱ ነው የሚፈውስ። ሌላ ማንም ስንት መቁሰል አለ አልኩ። ዛሬ በትዳር ያለው መቁሰል ከጴንጤው ራሱ ቆመ። ስንት ለምን መሰለ? ቅድም ነግሬሃለሁ። አየህ እግዚአብሔር ሲሰጣችሁ ጊዜ ዌስት መስሏቸዋል። የዝግጅት ጊዜ እንደሆነ አላወቃችሁም። በጣም አንድ ጊዜ ተናግሬ በጣም ድሮ አንድ አገልጋይ ሲናገር አንተ በጣም ወቀባላ አላገኝም ብሎ አለቀሰች አለ። ጌታ ምን አለኛል? አልተዘጋጀችም አለኛል። ይሄን ነገር ከተናገርኩ መቼም ሰዎች ይቅርብኝ ይሄኛው አንዷ እንደዚህ ተናግሬ መታ ሙልጭ አርጋ ነው ተናገረችኝ። ይቅርብኝ ይሄኛው ያልተዘጋጀ በሆነ ነገር በፊዚካል መዘጋጀት፣ በሆነ ነገር መዘጋጀት፣ በስፒሪቹዋል መዘጋጀት።
ትዳር ውስጥ ስትገባ ጦርነት ውስጥ ትገባው ትዳር የእግዚአብሔር ፍቃድ አገልግሎት ስትገባ ራሱ እንትን የለም ግን ልብ ካልተዘጋጀ በፍጹም ቶሎ ትቆስላለህ ለዚህ ነው አዲስ ክርስቲያን የሚለው እግዚአብሔር ቃል መሪ እንዳውን በቃ ነው እግዚአብሔር ቃል ነው እንዳውን ያያዘዘ ለምን ፈት ትወርቃለህ አንተ ለአንብበል አንተ አንድ ቦታ ለአንብበል ኦኬ እንዴ ምን አገማን ያገኘው ኦኬ አትኝ የመጨረሻ ቃል ለአንብበል ሮሜ ምዕራፍ 5 ላይ እንደዛ አለ ፍቅር ራሱ በልባችን ላይ ፈሰሰው እግዚአብሔር ያፈሰው ማለት ነው ሮሜ ምዕራፍ 5 ላይ ማለት በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ያሳፍረን ማለት እንዳትረሳ ፍቅር ያለው ራሱ ልብ ላይ ነው እግዚአብሔር ያፈሰው ማለት ሌላ ብዙ እዛ ምሳሌ ዕብራውያን ምዕራፍ 13 ቁጥር 8 ላይ በልዩ ልዩ ትምህርት አትወሰድ ልባችሁ በጸጋ ቢጸና መልካም ነው ፍቅር ያለው ልብሽ ይዘን ለዚህ ነው አጥብቀ ልብ መጠበቅ ያለበት አጥብቀሽ ልብሽ መጠበቅ አለብሽ ሄልፕ ማለት ጌታ እርዳኝ አግዘኝ አባዬ እርዳኝ ጸሎቴ ነው እኔማቆ ጸሎቴ ነው ወለ እርዳኝ አልኩ እናቴ በጣም ሄዳ በጣም የምወዳት ማለት ነው አመት ነው ያለቀስኩላት አመት ታውቃላችሁ አለቅሳለሁ እጄን ሳነሳ ይፈውሰኛል ጌታ አለቅሳለሁ ያን ይፈውሰኝ እንደገና ወደ አምልኮ ሲከተኛል እግዚአብሔር ሳለቅስ ያገኘኛል ለምሳሌ እንዴ ይሄ በቃ ይመጣላ ሐዘን አለ እናት ወይ ወንድም ልጆች ጥሎች ሰብት ብቻ አብኑናል እዚህ ዓለም ላይ እስካለ ድረስ ግን ምርሮስ መግባት የለብንም ሁሉ ነገር ለዚህ ሁሉ ነገር በመጠን ማለት በልክ ነገርን በልክ አድርግላ መራራስ ማልቅሱ ለቅሶ ላሴት አትከልክሏቸው ያልቅሱ ግን ወደ ኃይል ውስጥ አይገባ አቁም ይላል አንደኛ ይመጣና ዘንበር ያልቅስ ይውጣላችሁ በለቅሶ ሐዘን በለቅሶ ነው የሚወጣው ደስታ ነው በሳቅ ምናምን አቁም ይላል አንድ ይመጣ ነገር ጸጥል ምናምን ዘንበለ ለዛት ይውጣላት ታልቅስ ይውጣላት እንዴ ለቅሶ በኋላ አንተ ከሄድክ በኋላስ መራራ ውስጥ ትግባ አታልቅሽ ይብላት ምናምን ታልቅስ ያልቅስ ተው ልቀቀው ግን ኦቨርሄድ መራራ ውስጥ እንዳትገባ ማለት ነገር ሁሉ በልክ ማድረግ አለብን ማቴዎስ ምዕራፍ 10:16 ላይ እንደዚህ አለ እነሆ እኔ እንደ በጎች በተኩላዎች መካከል እልካቸዋለሁ ስለዚህ እንደ እባብ ልባሞች እንደ ርግብ የዋሆች ነው በመልካቸዋለሁ በተኩላ መካከል ዛሬ ስንት ተኩላ አለ ተከልብን እንደ ጴንጤ ውስጥ ራሱ ማታ አለ ልቡ ትክክል ያለው ክፋት የተሞላ ምድራችንማ መንግስት ያለም አይመስልም ሳስብ ከልብ ነገር የሚደረገው ነገር እናቱን ሴክስ የሚያደርግ ልጅቱን ሴክስ የሚያደርግ ሚገል ይሄ እንደው ውርስ የሚባልን ህግ እንደው ቢቀየር ምን አለበት የኢትዮጵያ መንግስት ቢቀየር ማለት አሁን እዚህ ሀገር አንተም ግዴታ ደስ ስላለው ሰው ነው የሚሰጠው የእናቴ አባቴ ብለሽ ጉድ ይዛት ሄደ ምናምን አባቴ አልሰጥም ካለ ለሌላ ሰው መስጠት ይችላል ችግር ያለው ሌላ አንናገር ችግር በቃ ሰው ብር መውደድ አይኑን ብር ሙድ አድርጎታል እንደምን ልካቸዋል አለ በማነው በተኩላ መካከል ልካቸዋል እንደ እባብ ልባም ሆነ አለብሽ እንደ ርግብ የዋህ ዝም ብለሽ የዋህ ብቻ ሳይሆን እንደ እባብ ልባም ሆነ አለብሽ አንዳንዱ ይሄ የዋህነትሽን ሊጠቀሙብሽ ይመጣሉ አድቫንቴጅ ሊጠቀሙብሽ ማለት ነው እሷ እኮ የዋህ ናት እሷ ጋር እንሂድ በቃ እንብላ እንጠጣ ምናምን በቃ እሷ ጋር እሷ እኮ የዋህ ናት በቃ እሷ እንሂድ አንዳንድ አድቫንቴጅ ሳታውቅ ማለት ነው አንዳንድ የማያስተውል ጴንጤ ጅል ማለት ነው ጴንጤ ያልማያስተውል ሰልፊሽ ላይፍ ያለው በቃ ሰልፊሽ ላይፍ ብቻ ጋር እግዚአብሔር ይፈውሳችሁ ከዛ መውጣት ለሌላው መኖር መጀመር አለባችሁ ክርስቶስ ራሱ ደስ አላሰኘም ነው እኛ ኃይለኞች ሆነ ደካሞች ልንረዳ አንዳንዱ አድቫንቴጅ ሊጠቀም ይፈልጋል የዋሱተን እንደዛ ተጣጣው እሱን ቶሎ እንትን አቮይድ ማለት ለዚህ ነው ብልሰው ክፉን አይቶ ይሸሸጋል አላውቂ ይጎዳል ብልኮ ክፉ መሸሻለ
ስለዚህ ልባችሁን ጠብቁ። አሜን። ይብቃኝ። የሚቀጥለው ስለ ኢየሱስ ስም እንማራለን። ይህ ስም ምን ያህል ፓወርፉል እንደሆነ አሳያቸዋለሁ። ይሄ ስም ካለ በዚህ ስም የማያዋጥ የለም። በዚህ ስም ይዋጣል። ከስም ሁሉ በላይ ስም እግዚአብሔር ያከበረ። በጣም አስታውሳለሁ። በጣም ኦልሞስት ወደ ስንት ሺህ አዘጋጅተን መኪና አክሲደንት ለምን አይመጣ ሲዲ በሲዲ አገልግሎታችን ማለት ወደ ስንት ሺህ አዘጋጅተን መኪና ጓ አረገኝ መታኝ ማለት መኪና ማለት ግን አላገኝ የፈለገ ያምጣ የምናቆመው ነገር የለም። እኛ እነ ዳንኤል አንበሳው ተጥሎ መቼ አንበሳ በላቸው ገደለው። አንበሳው እሳት ውስጥ ገብቶ መቼ እሳቱ ጠፋ? ጭስጭስም አላሉ ሲወጡ። ስለዚህ ዛሬ ቁጥር 2 3 ባረገው ደስ ይለኛል፣ ግን ይበቃኛል። ብዙ አለ ስለ ልብ አውራ ካሉሽ ልባችሁን ጠብቁ። የህይወት መውጫ እዛ ላይ ነው። ሌላ ተዘጋጅ። ትዳር ነው እግዚአብሔር ሳይቀርቶ ዝግጅት ይሰጥሻል፣ ዝግጅት ይሰጣል። አንተ ግን ያን ስታጎረመርም አላገባው ባል ብለምን ይልስ ያጎረመረመ ለዛ ምን ነገር ተዘጋጅ እያለ ነው እግዚአብሔር። ተዘጋጅ ብሏል ሰውየው። አባቶ እናመሰግናለን። ይህ ትምህርት በኢየሱስ ስም ዛሬ ልባቸው ቆሰለ። ይህ ትምህርት በመሄዱ ማሺ ቦታ ሄዳል፣ ማሺ ግሩፕ ሄዳል። ሬዲዮ ላይ አለ ማት ቦታ ማሺ ሬዲዮ ላይ አለ። በኢየሱስ ክርስቶስ ስም አባቶ ልባቸው የቆሰለውን ትፈውሳል። ዛሬ በኢየሱስ ክርስቶስ ስም ትፈውስ። ፈውስ ውስጣቸው ይግባ፣ ፈውስ ይግባ ውስጣቸው በኢየሱስ ስም። እግዚአብሔር ስለሚሆን አመሰግናለሁ። አሜን። ስለዚህ ጨረሱ። አጭር ጸሎት ጸልያለሁ። ጌታን ተቀበለው እና ጌታ ይግባል። እሱ ሲገባ ድንጋዩን ልብ ያወጣና የስጋ ልብ ይሰጥሃል። መንፈሱ በውስጥ ያፈስልሃል። እኔ የአባቴ የእናቴ ሃይማኖት እዛው ቆይ፣ እዛው ከእናት ከአባት ሃይማኖት ጋር እዛው ተቀመጠ፣ እዛው ቆይ፣ ሌላ ምንም እዛው ቆይ፣ በቃ እዛው ቆይ፣ እዛው ያገረ ሃይማኖት እዛው ቆይ፣ እዛው ቆይ። ክፋት ተሞልተ ውስጥ፣ ጣዖት ተሞልተ ውስጥ፣ አመጽ ተሞልተ ውስጥ፣ ሱስ ተሞልተ ከዛ በኋላ ጉድ እንዳፈላብህ ጌታን ተቀበል። ይህን ኢየሱስዬ ናንካ ልቤን ልስጥ። ባለፈው ነገራቸው ልብህን ስጠኝ ነው ያለው። ልብህን ስጠው፣ ሌላ አይፈልግም። ምሳሌ 23 ልብህን ስጠኝ ያለው በቃ ልብህን ብቻ ስጠው። ከዛ እሱ ሲቀይር ታያለህ። አሜን። አጭር ጸሎት ነው። ይሄን ጌታን ከተቀበልክ ይሄ ቸርች አይደለም እያለ ባለበት ቦታ ሄደ ቸርች ሄደ ደቀ መዝሙር ደህንነት ያስተምር የለም ካግን ፓስተር ተስፋዬ አለማየሁ ደግ ነው ብያለሁ። ማት ያልጫንኩት ነገር የለም። ያልጫንኩት ደቀ መዝሙር ደህንነት አለ። ፓስተር ተስፋዬ አለማየሁ ዩቲዩብ ላይ ሬዲዮ ደግሞ ለ5189015 በሞባይል ፎን በቤት ፎን ከሰኞ እስከ 4 ሰዓት እኮ እስከው እንደውም ነግሬያቸዋለሁ። ሊንክ ልኬላቸዋለሁ። ማሺ ቦታ ተልኳል። ሊንክ ዌብሳይታችን ማለት ነው። ዙም ስታረገው ሊስን ሬዲዮ ይላል። ክሊክ ስታረጉት ሬዲዮ ሲከታችሁ ሚዲያማ ማት ነው ማለት እሱ ማት ነው። ስለ ልቡ ላይ ያስተማርኩት እዛ ላይ ቸርች ቆሜ ማለት ነው። እና ኢየሱስ ጌታ ነው። እንግዲህ ጁላይ ደግሞ የኔ አመት ናት። እድሜ ስንት ነው ፓስተር ተስፋዬ? ገና ጉልበታም። የኔ እድሜ ገና ጉልበታም እንደ ቃየል እንደ አቤል እንደ ካሌብ ነው የኔ እድሜ ገና ጉልበታም ነው። አጭር ጸሎት ጸልያለሁ። እኔ ምለው ጸልይ ጌታ ኢየሱስ ሆይ ሬዲዮ ላይ ከኔ ጋር ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ። ከዚህ ሰዓት ጀምሮ ልቤን እሰጥሃለሁ፣ ተቀበለኝ ማለት ዓለምን ሰይጣንን እከዳለሁ፣ ከክርስቶስ ጋር ኪዳን አደርጋለሁ። አሜን። በቃ አጭር ጸሎት። ከጌታ ልብን ከሰጠ ከትክክል ከሰጠ ይቀይራል። ተቀየራለህ፣ ትለወጣለህ። ካልሰጠ ግን አትቀየርም። ኔቨር አትቀየርም። ከዛ የመጀመሪያ ስራ ዮሐንስ ወንጌል ማንበብ። ከዛ ቀደም ነግሬሃለሁ። እግዚአብሔር በኢየሱስ ስም አመሰገነ። በጌታ በኢየሱስ ስም ዛሬ ልባቸው ቆሰለው ስለተፈወሰ ወደ አንተ ስለመጡ ሰዎች ሁሉ እናመሰግናለን። ከፍ ከበር ስም ይባረክ፣ ተባረክ በኢየሱስ ስም አሜን። ስለዚህ ኢየሱስ ጌታ ነው። ጸጋ ይብዛላችሁ። አሜን አሜን። ጸጋ ይብዛላችሁ። ኦኬ ታንክ ዩ። ኦኬ ታንክ ዩ። ሬዲዮን ያያዩት ሬዲዮን። ኦኬ ኦኬ። ኢየሱስ ጌታ ነው። ሰይጣን ሌባ ነው። ሼር አድርጉት። ሼር አቲ የሚመጣው የሚያስገርም ትምህርት እንማራለን ስለ ኢየሱስ ማንነት። ስም እንደሚፈስ ዘይት ነው። ደናገል ወደዱ ይላል እኮ የኢየሱስ ስም እንደሚፈስ ዘይት ነው።
አሳያቸዋለሁ ምን ያህል ስሙ ፓወርፉል እንደሆነ። ዛሬ ስንት ስም እንዳስፈራራሽ፣ ስንት ሁሉ ስም አለው፣ ግን የማን ስም እንደሚበልጥ አሳያለሁ። እንገናኝ። ጸልዩልኝ፣ እንዲረዳኝ ጸልዩልኝ። አሜን። ጸጋ ይብዛላችሁ እና ኢየሱስ ጌታ ነው። ጸጋ ይብዛላችሁ እና ሼር አድርጉት ይሄንን ባይ